ጋሽ ደህና አይደለም እንዴ? አባዬ ምን ሆነ? አወራኝ። ጋሽ አወራሽ? አዎ አባዬ ምሳሌ እያለኝ። ጋሽ ደህና ነህ? ምሳሌ መለሰልኝ እኮ ለእኔ ጋሽ ወጣሽበት ገንዘብ የለኝም ለታክሲ እንኳን እያጣው ነው። እና እኔ ምን ላድርግልሽ? የኔ ጥፋት ነው? ንገሪኝ እስኪ የኔ ጥፋት ነው ወይ? ሰነፍ ስለሆንሽ ደደብ ስለሆንሽ መንቀሳቀስ የሚባል ነገር ስለማይመች ስሚ፣ እኔ ጋር ካልሰራሽ ምንም አይነት ገንዘብ የሚባል ነገር እንዳታስቢው። እሺ ምን ልስራ? 2 ስራ መስራት ትችያለሽ። ምን እሰራለሁ? አንደኛ ብሩክን ይቅርታ ጠይቀሽ ቤቱ ግቢ። ምን? ይሄማ በፍጹም የማይሆን ነገር ነው። የማይሆን ነገር የለም፣ ሁሉ ነገር ይቻላል። ዋናው ይሆናል ይሳካል ብሎ ማመን ብቻ ነው የሚጠበቅብሽ። አይ አይመስለኝም ዝና፣ እስከዛሬ ከሰጠኝ ስራ ይሄ ከባዱ ነው። እንግዲህ ገንዘብ ከፈለግሽ አላስገድድሽ፣ ካልፈለግሽ መተው ትችያለሽ። እሺ ሁለተኛውስ ምንድን ነው? ሁለተኛው ምን መሰለሽ? ኤፍራታን ከተደበቀችበት አውጥተሽ አታለሽ እኔ ጋር ታመጫታለሽ። ይሄንን የመሰለ ውብ ገላ ለአንድ ቀን ብቻ ማቀ ይሄ ሊሆን አይችልም። ለምን ትጨነቂያለሽ? የሰው ልጅ ተርኒንግ ፖይንት የሚጀምረው እንደዚህ አይነት አጋጣሚዎችን በመጠቀም ብቻ ነው። ቡራ እንግዲህ በሰላም ከልጁና ከቤተሰቡ ጋር ተገናኝቷል። በጣም ደስ በሚል ሁኔታ ባለፈው እንዳያችሁት ለመነጋገር በጣም ተቸግሮ ነበረ። በቃ በጣም ደክሞ ነበር። በነገራችን ላይ በነፍሱ በትንሽ ነው የደረሱለትና አሁን ደግሞ በጣም እየተነጋገረ ነው። ምሳሌ በራሱ በጣም ነው ደስ ያላት። ምሳሌ የኔ እናት ብሎ እንግዲህ ሲጠራት ምናምን አባዬ ስትለው ወይ ምሳሌ ምናምን ሲጣት ነበር ያለችው እንዳያችሁት። በጣም ከምላችሁ በላይ በጣም ነበር ደስ ያላት። በቃ ቅድስቴን ጠርታ ቅድስቴ አባቴ እኮ ጠራኝ ያለኝ እኮ ምሳሌ ያለኝ እኮ ያለች ነበረ እና ጋሼ ተሻለ ስትለው ቅድስቴም እንግዲህ አዎ ቅድስቴ ተሽሎኛል ሲላት በቃ ቤቱን ነበር የቀወጡት ማለት ነው ቅፍ አድርገው እና በጣም ደስ የሚል ነበረ። እንግዲህ ከብዙ መከራ ከብዙ መስዋዕትነት በኋላ እንግዲህ ወንድም ያለው ያው ወንድም በቃ እንዴት ብዬ እንገራችሁ ያው ከወንድምም ወንድም አለው እንግዲህ እንደ መድብል አይነት ጀግና ወንድም ስላለው እንግዲህ ህይወቱን ሰጥቶ በቃ እኔ ብሞት ምን ችግር አለው ብሎ ብዙ ነገሮችን አርቆ አስቦ የሚገባውን ነገር ሁሉ መስዋዕትነት ከፍሎ እንግዲህ ወንድሙን ብሩክን ደርሶለት ብሩክም ዛሬ ለዚህ ቀን ደርሷል ማለት ነው። አሁን ላይ እንግዲህ በጣም ደስ በሚል ሁኔታ ነው። ቅድስቴም የብዙ ጊዜ በህልሟ እንግዲህ በባለፈው ቀለበት ያደርግላት ነበር ያየችው። ህልሟ እውን ሆኖ እንግዲህ ብሩኬን በሰላም ወደ ቤት መጥቷል ማለት ነው። ቀለበቱና ሌሎች ነገሮችም እንግዲህ በቅርቡ ነው ይሆናል ብለን ተስፋ እናደርጋለን። ምክንያቱም መድብል ብሩክን እንዴት ነው ብሩክ እንግዲህ መድብል አንተም ማግባት አለብህ እያለው ነበርና መጀመሪያ አንተ ማግባት አለብህ መድብል እያለው ነበረ። ከዛ ብሩክ መድብል ደግሞ አይ እኔ ገና ነኝ፣ አንደኛ አላማዬን ታውቃለህ፣ ሙዚቃ ማውጣት ነገሮችን ማስተካከል ነው። ከዛ ሲቀጥል ደግሞ በመቀጠል ደግሞ ያንተ ሔዋን እዚሁና እየጠበቀች ነው፣ የኔዋ ግን ገና ነች። ስለዚህ ቀድመህ አንተ ማግባት አለብህ፣ ደግሞ ከዚች የተሻለ ሴት ከየትም አይመጣም እያለው ነበረና ብሩክ ማነች እሷ ደግሞ ማነች ምንድነች ኧረ በጣም እያጓጓኸኝ ነው እያለው ነበረ። መድብልም እንግዲህ እንዴ ምን ነው አላቅም ለማለት ነው ወይስ መኔ ሙድ እያያስገብኝ ነው? ምን ማለት አስበህ ነው? ያንተማ እንግዲህ ታዲያ ታትወድህ ነው እንዴ ይሄን ሁሉ መስዋዕትነት እየከፈለችልህ ይሄን ሁሉ ነገር እያደረገች ያለችው እያለው ነበረ። ብሩክም እንግዲህ ኧረ እኔ አልገባኝም እያለ ነበረ። እንግዲህ ነገሮችን ቸለስ ለማድረግ እየሞከረ ነው፣ ግን አውቆ ነው ይመስለኛል። ወይም ደግሞ መድብል ቅድስቴ እንደምትወደው እማያቅ መስሎት ሊሆን ይችላል የሚል ሀሳብ አለ የቤተሰቦቻችን። ግን ብቻ ያው በቅርቡ እንግዲህ መድብልም ሲነግረው ያለውን ነገር እኔ ግን እሷን ነው ምድርህ ታላቅ ወንድም መሆኔንም አትርሳ እያለው ነበረ። ኧረ እሺ ምንም አላልኩኝም እኮ ታዲያ እያለ ነበር ብሩክም እንግዲህ
ሌላው ማህሌት እንግዲህ ብሩክን ይቅርታ ብላ የዝናን ተልእኮ ለመፈጸም ደፋ ቀና እያለች ነው። ሁለተኛ ኤፍራታም ይቅርታ በይና ይሄን ሰውዬ ህይወትሽን ጀምሪ፣ ይሄ ዝና የሚልሽን ነገር ታይ እያለቻት እየመከረቻት ነውና በአጠቃላይ እንግዲህ አማራጭ አድርጋ ያወሰደችው ዝና የሰጣት አማራጭ የመጨረሻ ቻንስ ብሎ የሰጣት ገንዘብ የምታገኝበት መንገድ የመጀመሪያው ብሩክን ይቅርታ ብላ ከሱ ጋር ሆና አብራቸው እንድትሰራ ነው። የሁለተኛው ደግሞ ኤፍራታን አሳልፋ ለማነው ለዝና እንድትሰጠው ነበረ። ኤፍራታን መስጠቱ ለእሷ በጣም ቀላል ነገር ነው። ግን ደግሞ ስታስበው እንዴት እቺ ልጅ ነች፣ በዛ ላይ ደግሞ ይሄን ያክል ጊዜ ከእሷ ጋር ነው እንኳ ተጠቅቼ ያለሁት። ስለዚህ እሷን ሰጥቼ ነገቷት የሆነ ነገር ቢፈጠር ኒዲያ መሆን ራሱ እንዴት ትችላለኝ የሚል ጥያቄ መጣባት እና እንዴት አድርጌ ብላ ሀሳቡን ቀይሬ ማለት ነው። ስለዚህ አሁን አማራጭ አድርገው ሰዎቹ ምንድነው ከብሩክ ጋር ብሩክን ይቅርታ ብላ ከብሩክ ጋር ህይወት መጀመር ግን እንዴት ነው እንደው ከብሩክ ጋር መኖር ይቅርና ብሩክ እንደው ያኔ ለእግዚአብሔር ይቅርታውን ሊቀበላት ይችላል። ግን እንደው እንኳን አብሮ መኖር በትዳር ይቅርና ማህበራዊ ኑሮ እኮ በአካባቢ ራሱ የሚኖሩ ብዬ አላስብም ማለት ነው። እኔ እናንተም ትላላችሁ ቤተሰብ እውነት ማህሌት ተሳካለት መስላችኋል? በነገራችን ላይ ማህሌት መቼ ቀን ተሳክቶላት ያውቃል? እንኳን አይደለም ብሩክን ይቅርታ እንኳን ቅድስትን የመሰለ ቆንጆ አሁን ቤት እያለ ማለት ነው ባዲውን ራሱ እንዲሁ ይሆን ማህሌትን በምንም ሁኔታ ሊያስባት አይችልም። በፍጹም በጭራሽ ማለት ነው። በጭራሽ ምንም አይታሰብ ነገር ነው። ሲቀጥል ማህሌት ምንም እኮ የሆነ ነገር አስባ ተሳክቶላት አያውቅም። ሊሳካላትም አይችልም። ምክንያቱም የምትሄድበት ሁሉ ያልሆነ መንገድ ስለሆነ ማለት ነው። እንግዲህ እሷም ይሄንን አማራጭ አድርጋ እንግዲህ ከብሩክ ጋር ሄዳ ብሩክን ይቅርታ ጠይቃ ከብሩክ ጋር ህይወት እባክህ ይቅርታ አድርግልኝ ይቅር ከቤቴ ብላ ህይወት ለመጀመር ይፋ ቀና እያለች ነው። ግን እሱ እንኳን ማይታሰብ ጉዳይ ነው ብዬ ነው እኔ የማስበው። እናንተስ ምን ትላላችሁ? ሰላም ወደ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? እንዴት አላችሁ? ሰላምታዬ በያላችሁ ድረሳችሁ። ቪዲዮ ላይክ ማድረግ አትርሱ። እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልን። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ ቤተሰቦቼ። ላይክ አድርጉ ፕሊዝ። ሰብስክራይብ አድርጋችሁ ደግሞ የደወል ምልክቷን ማጥቆራችሁን አትዘንጉ እና በጣም ከባድ ነው። ሌላው በጣም አሁን ላይ ትንሽ ሁሉም ነገር ተስተካክሏል። ግን አሁን ላይ የሉላ ጉዳይ ነው ከባዱ ማለት ነው። ሉላ እንግዲህ የገባችበት ነገር ትንሽ ከባድ ነው። በጣም አጣብቂኝ ውስጥ ነው ያለችው። እንግዲህ ያለቀሰችን ብትለምነው ምንም ይሄን ያክል የሚያስጨንቅ ነገር የለም እኮ የተጨነኩ ነው እባክህ ብትለው ምንም የሚያስጨንቅ ነገር የለም። ከአንድ ቀን እኔ ጋር ዘና ብለሽ ትውያለሽ፣ አብረሽኝ ታድሪያለሽ፣ ከዛ በኋላ ሁሉም ነገር ይፈጸማል እያላት ነው። እሷ ግን ይሄን ነገር በፍጹም ማድረግ አትፈልግም። በፍጹም በጨራሽ ማለት ነው። ግን ደግሞ ለሞገስ ምን ብላ እንደምታስረዳው ግራ ገብቷታል። በዛ ላይ ደግሞ እሱ ታሞ ነው ያለው። ግን ምንም ነገር ማድረግ የለባትም ማለት ምንም አይነት ውሳኔ ወሰን የለባትም። መሆን ካለበት ለራሱ ለሱ መናገር አለባት ማለት ለሞገስ ማለት በርክ ሰውየው ሌላ እንትን እንቀይራለን ብላችሁ ለባልሽ የምትናገሪ ክስ መሰረታለሁ ብሏታል። ምናልባትም ከዛም ይታሰራል ብሏታል ማለት ነው። ስለዚህ ከታሰረ የሚታሰር ህግ የሰጠውን እንትን ቅጣቱን ተቀብሎ መውጣት አለበት እንጂ እሷን በዚህ ልክ ማርከስ የለባትም በፍጹም ማለት ነው። ሲቀጥል ምናልባት እንደዛም ቢያደርጋት እኮ በአንዴ ብቻ የሚፋታት አይደለም ይሄ ሰውየው ማለት ነው። ስለዚህ በፍጹም የማይሆን ነገር ነው። ይሄን ነገር ማድረግ የለባትም እላለሁኝ እኔ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ።